አበሻ ሴዶ ተሸነፈ ብላችሁ እያወራችሁ ነው። ትላንት ካልተጠበቀው ሽንፈት በስተኋላ ሴዶ ለኢትዮጵያ ሕዝብ በሙሉ መልእክት አስተላልፏል። ይህ መልእክት ያልተጠበቀ ነው። ሴዶ አንገቱን ደፍቶ እጅግ አዝኖ ይመጣል ስንል እርሱ ግን ባልተጠበቀ አዲስ ኃይል ተመልሷል። መልእክቱ ምንድን ነው? አብረን እንመለከታለን። 6 ወር ሙሉ ያዞርከንን አልወዳደርም እወዳደራለሁ፣ በዚህ ገብቻለሁ፣ ጫው ብያለሁ፣ ሰጋቱራ ዛሬ ተረግጠሃል። ወዲህ ደግሞ ድሉን የተቀናጁት ንቃተ ህሊናና ጆኒ ደስታቸውን ሲያጣጥሙ ተገኝተዋል። ሴዶ ግን እንደዚህ ተናገረ። እኔ ጆኒን ወዳለው አደንፋለሁ፣ ቀጣይም እገጥመዋለሁ። የምገጥመው ግን እዚህ ኢትዮጵያ ሳይሆን ዱባይ ነው ሲል መልእክቱን አስተላልፏል። ኢትዮጵያውያን ለሴዶ በዚህ ሰዓት ትላልቅ ማስታወቂያዎች እየመጡለት ይገኛሉ። በዚህም ብዙ ኢትዮጵያኖች ከጎኑ እንደሆኑ ሀሳባቸውን እየሰጡ ይገኛሉ። ታዲያ ከውድድሩ በስተኋላ የተፈጠሩ ክስተቶችን ላጋራችሁ። ጃኒ እስር ቤት ጠብቋት። መረጃ ዝርዝር አለኝ። ሴዶ አህያ ነው ማለት ከባለፈው የድሬዳዋ ስህተት አልተማረችም፣ እንደውም ድጋሚ ትታሰር የሚሉም አልጠፉም። አንዳንዶች ደግሞ ቲቪ ላይ ስትቀርብ ሁሌም እንደ ቲክቶክ ነው እንደ የሚመስላት ለምን ፕሮፌሽናል ሆና አትቀርብም ሲሉ ተችተዋል። የሚዲያው አዘጋጅም አባይ ቲቪ ለምን እንደዚህ ያደርጋል ያሉ ሲሆን አባይ ቲቪ ግን ሙሉን አላስተላለፈውም ነበር። እናንተስ ምን ትላላችሁ? ጃኒ ትክክል ነበረች? ሴዶ አህያ ትራገጣለህ፣ አንተ ትራገጣለህ፣ ግን ጆኒ ይችላል፣ እውቀት አለው። ከውድድር በኋላ የተፈጠረው ድርጊት በዚህ ብቻ አላበቃም። መቼም አይጠፋም ከኔ በቀሉ ያንቺና እኔ ደግሞ ከውድድሩ በፊት ጃኒ የሰጠችው ቃለ መጠይቅ ማን ያሸንፋል ስትባል ጆኒ ያሸንፋል ግን ብላ ዜዱን አህያ ማለቷና ሌሎችም አላስፈላጊ ንግግሮችን መናገሯ በርካታ ኢትዮጵያውያንን አሳዝኗል፣ ልብ ሰብሯል። እንዴት ትልቅ ሚዲያ ላይ አንድን የኤምኤምኤ ፋይት ተወዳዳሪ ትልቅ ሰው ማለትም ዜዶ በቅርብ የምናውቀው ቢሆንም ግን ትልቅ ቦታ የሚሰጠው ሰው ነው። ሰው ትልቅ ቦታ ባይሰጠውም የሰው ልጅ በዚህ ትልቅ ሚዲያ ላይ በዚህ ልክ ማዋረዱ ተገቢ አይደለም ሲሉ በርካቶች ትችታቸውን ሰጥተዋል። ታዲያ ጃኒ እንደዚያ ማለቷ አግባብ አለው ወይስ የለውም? ልክ ናቸው ኢትዮጵያ ሕዝቦች ወይስ ጃኒ በነፃነት ሀሳቧን መግለጽ ነበረባት? እሱስ በዚህ ጉዳይ ላይ ምን ትላላችሁ? ጃኒ ትታሰርልን፣ ከእስር ቤቱ አልታረመችም። የድሬዳዋ ጉዳይ ላይ ዝም ሳይባል አሁን ይህ ጉዳይ ደግሞ ዝም መባል የለበትም። እሱን ለተናገረችው ነገር መታሰር አለባት፣ መክፈል አለባት ሲሉ በርካታ ኢትዮጵያኖች ድምፃቸውን እያሰሙ ይገኛሉ። ጃኒስ በቀጣይ እጣ ፈንታዋ ምን ይሆን? እውነትም ይህ ነገር ድምፃቸው ተሰምቶ ትታሰር ይሆን ወይስ ምን ይዞባት ይመጣ ይሆን? ጃኒ ሳቂታ ተጫዋች የሆነች ሲሆን በቲክቶክ ገጾቿ ላይ በጣም በርካታ ነገሮችን ስትሰራ ታስተውሏል። ትላንትና ምሽትም በእጇ የ444 ምልክት እያሳየች በርካታ ቪዲዮዎችን ለቃለች። ይህንንም የተመለከቱት ሰዎች ከአዶናይ ጋር እስካሁን አልተጣሉም እንዴ? ፋሚሊ ነን ካሉ እኮ በርካታ አዳዲስ ነገሮች ይኖራሉ ሲሉ አብረው እንዲሆኑ ያላቸውን ጉጉት አሳይቷል። በዚህ ሁሉ መሃል ግን ያስገረመኝን ነገር ልንገራችሁ። አዶናይ በዚህ ግርግር ውስጥ የለም። አያችሁ፣ ቲክቶከር መሆን ጥሩ ነገሩ ይህ ነው። ሌሎቹ ቲክቶከሮች ግን እነ ዩቲዩበሮቹ አሬቲዩብ፣ ልጅ ዳውድ እና በርጠሚውስ የመሳሰሉት አንጋፋ ቲክቶከሮች በርካታ ስሜቶችን ሲያጋሩ ቆይተዋል። የሴዶ አሸናፊ እንዲሆን የጠበቁትም ቲክቶከሮች ያሰቡት አልሆነላቸውም። ውድድሩ ገና ተጀመረ ሲሉ አለቀ መሆኑም እጅግ አሳዝኗቸው ነበረ። ብቻ ምን አለፋችሁ የትላንትናው ምሽት ካሰብነው እጅጉኑ ተቃራኒ ሆኖ ያመሸ ምሽት ነበረ። እርግጠኛ ነኝ ሁላችሁም ሴዶ አሸንፎ ትልቅ ታሪክ እንደሚጽፍ እርግጠኛ ነበራችሁ። ግን ይህ አልሆነም። ሴዶ በትንሽ ደቂቃዎች ውስጥ ተሸንፏል። ሲመስለኝ ግን የጆኒን ታክቲክ እስካሁን የተረዳው ሰው ያለ አይመስለኝም። ጃኒ 2 ሚሊዮን ብሯን አተረፈች፣ ግን ስሟን አጣችበት። ምክንያቱም እነዚህ ነገሮች በአባይ ቲቪ ላይ መከሰታቸው ቢያሳዝንም ነገር ግን መልሶ ምን ይዞባት ይመጣ ይሆን የሚለው ነገር በርካቶችን እያነጋገረ
ይገኛል። ይኸውላችሁ ማይክል ታይሰን ምን ይላል መሰላችሁ? ውድድር ሜዳ ላይ ስገባ ገና አይን አይቼ እንደማሸንፈው ያንን ሰው አውቃለሁ ይላል እና እሱ ያለውን ነገር ይዤ ልምጣና ይሄ ፍጥጫ የሚባለው ነገር ላይ የሆነ ሰው አይናችሁ በደንብ ካላየ ተሸናፊውና አሸናፊው ይለያል። ታዲያ ይሄን ፒክቸር ሳይ ተሸናፊውና አሸናፊው ተለየ ይመስለኛል እና ምንድነው የሚባለው ይሄ ፍልስፍናው እውነት ይሰራል ወይም አይሰራም የሚለውን እንግዲህ በውድድሩ አሸናፊ ማለት ፋይናል ዴይ ላይ የምናውቅ ነው የሚሆነው። ግን ታይሰን እንደዚህ ብሏል። አይኑን አይቼ አውቃለሁ ብሏል። አይን አይታችሁ እናንተ መገመት ትችላላችሁ። የዚህ ውድድር ተሸናፊው ማን ነው? አሸናፊው ስለሚታወቅ አው እንደዚህ ባልኳችሁ ቅጽበት ሁላችሁም ልትቀበሉት አልፈለጋችሁም። ምክንያቱም ለሴዶ ያላችሁ ፍቅርና የምታውቁት አቅም ስላልተመጣጠነላችሁ ነበር ያላችሁት። አልቀየማችሁም። ነገር ግን ውጤቱ ካልኳችሁ ይዘለል አልነበረም። ጆኒ ውድድሩን ለሁለተኛ ጊዜ አሸንፏል። ከውድድር በኋላ 7 ሰዓት ከሩብ ላይ ግን ሴዶ በመጀመሪያው በአዳራሹ ጀርባ ላይ በሚያሳዝን መልኩ በዚህ ሁኔታ ታይቷል። ይደክማል፣ አዎ ይደክማል። ሴዶን ግን በዚህ ሁኔታ ማየት እጅግ ያሳዝናል። ነገር ግን ነገ ላይ ደግሞ ከሌላ ተወዳዳሪ ጋር እንደምታሸንፍ አልጠራጠርም። ሴዶ ሁሌም ትችላለህ። አሁን ተሸነፍክ ማለት ሁሌም ተሸነፍክ ማለት አይደለም። ለዚህ ደግሞ ምስክሩ ንቃተ ህሊና ነው። ትላንትና ንቃተ ህሊና በዚህ የኤምኤም ፋይት ጋር ከሮቤል ጋር ባደረገው ውድድር እውነትም ንቃተ ህሊና መሆኑን አስመስክሯል። የኢናፊዋ ጋር ልትገጥም ቀነቀጠሮ ይዘዋል። በአባይ ቲቪ ላይ ኮላውት አድርጋላታለች። ስለዚህ እውነትም ሪንግ ውስጥ ገብታ ትገጥማት ይሆን ወይስ ለሶሻል ሚዲያው ግርግር ሲባለው እሱን የምንመለከት ይሆናል። እኔ ግን የዛሬው ቆይታዬን እዚህ ጋር አበቃው። ይህ ውድድር ስፖርታዊ ጨዋነት የተሞላበት ሰላማዊ ውድድር መሆኑ ጥሩ ቢሆንም ብር ባስያዙ ግለሰቦች መካከል ግን አላስፈላጊና እጅግ አሳዛኝ ክስተቶች ተፈጥረዋል። ቢሆንም ግን ጨዋታው በሰላም ተጠናቆ ነበረ። የሴዶ አሳዛኝ ሁኔታና ከብር ያያያዙ ሰዎች ወደ ቁማር የቀየሩት ሰዎች አሳዛኝ ነገር ቢፈጠርም በዚህ ጉዳይ ግን ከአዘጋጆች የተሰማ ምንም አይነት መረጃ የለም። ሌሎች መረጃዎችንም ሳገኝ የማደርሳችሁ ይሆናል። ይህ ምናሉ ሾው የዩቲዩብ ቻናላችን ነው። አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ቆዩ። ምክንያቱም እናንተ መረጃዎች እንድታገኙና ከውሸተኛ መረጃዎች ራሳችሁን እንድትጠብቁ ያግዛችኋል። ቸር ቆዩልኝ። መልካም ዜናዎችን ለመዘገብ ያብቃን። ምናሉ ሾው። መልካም ጊዜ